السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. إن شاء الله تعالى المعتقد الصحيح الواجب على كل مسلم اعتقاده كفل السرت مرتي هنا المالتنا زاري مننا نساو كقدس عند يمجرشوا عرفت نجري هنا المالتنا سلام الأكتوج እየተነጋገርን ነው ያቆምነው ባለፈው ዛሬም ከሱ ነው የምንቀጥለው ومن صفة خلقهم سلام الأكتوج ስንነጋገር ባለፈው ከምን እንደተፈጠሩ ተነጋግረናል እሱም ከምንድነው ከብርሃን ነው አሁን ደግሞ መናየው ومن صفة خلقهم ከነሱ ከአፈጣጠር ባህሪያቸው ውስጥ أن لهم أجنحة ለነሱ እኮ ክንፎች አሏቸው فمنهم ከነሱ ውስጥ من له جناحان ሁለት ክንፍ ያለው አለ ومنهم كالنسوس من له 30 لك እንደዚሁ ደግሞ 3 ያለው አለ ومنهم كالنسوس من له 4 አራትም ያለው አለ هكذا لك እንደዚህ እኮ ነው አሉ ሼክ قال تعالى لك ያለው الله سبحانه وتعالى እንዲህ ያለው ማስረጃ ሊመጣ ነው እንግዲህ الحمد لله ምስጋና ሁሉ በተቀላላ ለአላህ ነው فاطر السماوات والارض ሰማያትና ምድርን የፈጠረ ለሆነው جاعل الملائكة رسلا ملائكዎችን ደግሞ መልእክተኞች ያደረገ ኡሊ አጅኒሃቲን ባለ ክንፎች ሲሆኑ مثنى ባለ ሁለት وثلاثة ባለ ሶስት ورباع ባለ አራት يزيد في الخلق በአፈጣጠሩ ላይ እኮ ይጨምራል ما يشاء የፈለገውን እኮ ይጨምራል إن الله እኮ على كل شيء قدير ሁሉን ነገር በማድረግ ላይ ቻይ ነው وفي صحيح البخاري إمام البخاري دمو صحيحاتشو لي بزقبوت كمان يزو عن ابن مسعود رضي الله عنه عبد الله بن مسعود كم يبالوت صحابة الله ملكام سراتشون يولد الله تشونا كساتشو يزو مالتنا أن النبي صلى الله عليه وسلم يا الله ملك تنياكو رأى جبريل نايتوتال له 600 جناح لسو 600 كم في اللو هونو أيتوتال وقد أقدرهم الله كو دمو أسجلواتشوال ملائكዎችም ማለት ነው تعالى ላቅ ያለው አላህ Subhanahu Wa Ta'ala አስችሏቸዋል መላእክቶችን على التشكل መገለጽን ሰው ሆኖ መገለጽን እንዲችሉ አድርጓቸዋል بالأجسام الحسنة መልካም በሆነ ገጽታ ሰው ሆነው እንዲገለጹ ማድርጓቸዋል كما تمثل جبريل عليه السلام جبريل ያላህ ሰላም በሱ ላይ ይሁንና እንደተገለጸላት ሁሉ ለመርየም እንደተገለጸላት ሁሉ በሸረን ሰውያ ትክክለኛ ሰው መስሎ ታያት وكما تمثل ልክ እንደዚሁ ደግሞ እንደተገለጹት ሁሉ ለኢብራሂም ለነብያት ሁሉ አባት ለኢብራሂም እንደተገለጹት ሁሉ عليه الصلاه والسلام ያላ ሰላትና ሰላም በርሱ ላይ ይሁንና عندما حلوا ባረፉ ጊዜ عليه እሱ ዘንድ ኢብራሂም ዘንድ አርፈው ነበር መላእክቶች ضيوفا እንግዳ ሆነው مكرمين يتكبرون قد هونو عرفوا نبر وكما تمثلوا لك اند تقلصوت هلو للوط عليه السلام اند تقلصوت هلو عندما جاءوا بمتو جزي من النزيو ملايكاوش من قار عرفوا ينبروت إبراهيم قار عرفوا ينبروت ملايكاوش ودمان يهدو يالنو إبراهيم قان قدنا تعرفوا ينبرو ودنبي الله لوط يهدو بنبربت مالتنا عندما جاءوا بمتو جزي لإنزال العذاب ቅጣትን ለማውረድ በመጡ ጊዜ በقومه በሉጥ ህዝቦች ላይ ቅጣትን ለማውረድ በመጡ ጊዜ የሉጥ ህዝቦች እንግዲህ ዛሬ መብት ነው እየተባለ ይስሩት እየተባለው ያለውን ግብረ ሰዶም ወንድ ልጅ ከወንድ ልጅ ጋር ግብረ ስጋ ግንኙነት መፈጸም የሚባለውን እርጉም ወንጀል ይፈጽሙ ነበር በዛ ምክንያት ነበር መላእክቶች እነሱ ሊቀጡ ወርደው የነበረው ወደዚህ ዓለም ማለት ነው በወረዱበት ጊዜ ለሉጥ ሰው መስለው ነው የታዩት ወንድ ልጅ ሆነው ነው የሚመጡት ለኢብራሂም አለይሂ ሰላም እንደዚሁ ሰው መስለው ይታዩ ነበር ልክ ለመርየም ጅብሪል እንደተገለጸላት ማለት ነው ወነحو ذلك እና የመሳሰሉትን ورد الله على المشركين الله سبحانه وتعالى ኮ በአጋሪያን ላይ መልስ ሰጥቶባቸዋል ውድቅ አድርጎባቸዋል ምን የሚሉትን الذين زعموا ሚሞግቱ የሆኑትን ሚቀጥፉ የሆኑትን انهم بنات الله መላእክቶች ማለት ያላህ ሴት ልጆች ናቸው ይያሉ ለሚቀጥፉት አጋሪያን አላህ እኮ መልስ ሰጥቶባቸዋል تعالى الله الله እኮ ላቃለ አማ يقولون
እነሱ ከሚሉት እኮ እሱ ጠራ። الظالمون እነዚህ በደለኞች ዑሉወን ከቢራ ትልቅ የሆነ መላቅን እኮ ጌታችን አላህ ላቀ። فقال تعالى وتقدس ከፍ ያለውና የጠራው አላህ እንዲህ አለ وقالوا አሉ እኮ እነዚህ ሙሽሪኮች اتخذ الرحمن ولدا አዛኙ አላህ ልጆችን ይዟል አሉ። ሱብሓነህ ጥራቻ ይገባው። በል ዒባዱን አረ እነዚህ መላኢካዎች እኮ የሱ ልጆች አይደሉም። ይልቁንስ በል ዒባዱን ባሪያዎቹ ናቸው። ሙክረሙን የተከበሩ ባሪያዎቹ ናቸው። ላ የስቢቁነሁ እሱን ደግሞ በፍጹም አይቀድሙትም። ቢልቀውሊ በንግግር እኮ አይቀድሙትም። ወሁም ቢአምሪሂ በሱ ትእዛዝ እንዲያውም ያዕመሉን ይሰራሉ። አላህ ያዘዛቸውን ፈጥነው ፈጻሚዎች ናቸው። ያዕለሙ አላህ እኮ ያውቃል ማ በይነ አይዲሂም ከነሱ በፊት ያለውን ወማ ኸልፈሁም ከበኋላቸው ያለውንም ያውቃል። ወላ ይሽፈዑን አያማልዱም ደግሞ ኢላ ሊመን ይርተዳ አላህ ለወደደለት ቢሆን እንጂ እኮ አያማልዱም። ወሁም ሚን ኸሽየቲሂ መላእክቶች ራሳቸው ደግሞ እኮ እሱን በመፍራት አላህን በመፍራት ሙሽፊቁን የሚሰጉ እኮ ናቸው። እሱን ከመፍራት በጣም የሚሰጉ ናቸው። አይደለም አማልዱን ሊባሉ ቀርቶ ማለት ነው። ስለዚህ አላህ እዚህ ጋር ውድቅ ያደረገው የትኛውን ነው? ለአላህ መላኢካዎች የአላህ ሴት ልጆች ናቸው የተባለውን ነው ማለት ነው። አላህ ሴትም ይሁን ወንድም ይሁን ልጅ የለውም፣ ሚስት የለውም። ቁል ሁወ አላሁ አሐድ በል አላህ አንድ ነው። አላሁ ሶመድ አላህ የፍጡራኑ ሁሉ መጠጊያ ነው። ለም የሊድ አልወለደም፣ ወለም ይውለድ አልተወለደም፣ ወለም የኩን ለሁ ኩፉወን አሐድ ለሱ አንድም ቢጤ አምሳያ የለውም። ወቃለ ተዓላ ላቅ ያለው አላሁ ስብሓነሁ ወተዓላ እንደዚህ ያለ ፈስተፍቲሂም አንተ ነቢያችን ሆይ እስቲ ጠይቃቸው አሊረቢከል በናቱ ወለሁሙል በኑን ለጌታ ሴት ልጆች ኖረውት ለነሱ ወንድ ልጆች አሏቸውን? ምክንያቱም እነሱ ሴት ልጅ መውለድን ይጸየፉ ስለነበር ማለት ነው። አም ኸለቅነል መላኢከተ ኢናተን ወይንስ መላእክቶችን ሴት ልጅ አድርገን ፈጠርንን? ወሁም ሻሂዱን እነሱ እያዩ እኛ መላእክትን ሴት ልጅ አድርገን ፈጠርንን? አላ አዋጅ ኢነሁም እነሱ ማለት ነው አጋሪያን ሚን ኢፍኪሂም ከቅጥፈቶቻቸው እኮ ለየቁሉን ይላሉ ወለደላህ አላህ ወለደ ይላሉ። ወኢነሁም ለካዚቡን እነሱ እኮ ሙልጭ ያሉ ውሸታሞች ቀጣፊዎች ናቸው። አስጠፈል በናቲ ዐለል በኒን እነሱ የሚያፍሩባቸውን ሴቶች ከወንዶች በላይ አስቀደመን። ምክንያቱም ምን ብለናል? እነሱ ሴት ልጅ የሚባል መውለድ አይፈልጉም። በል እንዲያው ሴት ልጅ ከተወለደችላቸው ከነ ህይወቷ ይቀብሯት ነበር። ስለዚህ አላህ ምን አለ? አስጠፈል በናቲ ዐለል በኒን እነሱ የሚያፍሩባቸውን ሴቶች ከወንዶች በላይ አስቀደመን። ማለኩም ከይፈ ተሕኩሙን ምን ነካችሁ? እንዴት ነው የምትፈርዱት? አፈላ ተዘከሩን አትገነዘቡምን? አምለኩም ሱልጣኑን ሙቢን ወይስ ለእናንተ ግልጽ ማስረጃ አላችሁን? ፈእቱ ቢኪታቢኩም እስቲ በመጽሐፋችሁ በማስረጃችሁ ኑ አምጡት ማስረጃችሁን። ኢንኩንቱም ሷዲቂን እውነተኞች ከሆናችሁ። ገጽ 23 ላይ ነን። ثم قال تعالى ከዛም ላቅ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ አኒል መላኢከቲ መላእክቶችን አስመልክቶ ወማ ሚና አሉ መላኢካዎች ከኛ እኮ የለም አሉ ኢላ ለሁ ለሱ ያለው ቢሆን እንጂ መቃሙ ማዕሉም የታወቀ ደረጃ ለርሱ ያለው ቢሆን እንጂ ከኛ ውስጥ እኮ የለም አሉ። ወኢና እኛ እኮ አሉ ለነሕኑ ሷፉን ለአላህ በአምልኮ የተሰለፈን ስንሆን ቋሚዎች ነን አሉ። ወኢና እኛ እኮ ለነሕኑ ልሙሰቢሑን እሱን እኮ የምናጠራነን አሉ። አላህን ማለት ነው። ሚንሁም ከነሱ ውስጥ ከመላእክቶች ውስጥ አሁን በዝርዝር ሊጠቀስልን ነው። ጅብሪሉ ዓለይሂ ሰላም ጅብሪል የተባለው የአላህ ሰላም በሱ ላይ ይሁንና ታላቁ መልአክ ነው። አልሙወከሉ የተወከለ እኮ ነው። ቢልወሕይ መለኮታዊ ራእይ በማድረስ ነው የሱ ሥራ ድርሻ። ቃለ ተዓላ ላቅ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ ቁል በላቸው ያ ነቢዩና ሰለላሁ ዐለይሂ ወሰለም መን ካነ የሆነ ሰው ዐድወን ሊጅብሪል ለጅብሪል ጠላት የሆነ ካለ ፈኢነሁ አላህ እኮ ነዘለሁ አውረደው እሱን አላ ቀልቢከ ባንተ ልብ ላይ ቢኢዝኒላህ በአላህ እዝነት ወሂ መለኮታዊ ራእይ ይዞ እንዲመጣ እኮ አላህ አወረደው። ይሄው የጅብሪል የሥራ ድርሻ ይሄ ነው። ወቀድ ረአሁ ነቢዩ ሰለላሁ ዐለይሂ ወሰለም እኮ በእርግጥ አይተውታል። ፊል አብጣሂ አብጣህ የምትባል ቦታ መካ ውስጥ ያለች ቦታ ናት። ለሁ ለሱ 600 ጀናሒን 600 ክንፍ ያለው ሆነው አይተውታል። ቀድ ሰደ በእርግጥ እኮ የዘጋ ሆኖ
ዒዘሙ ኸልቂሂ ልዑፉቅ አድማሱን ግዙፍ የሚባለውን የአላህ ፍጡር አድማሱን ማለት ነው የዘጋ ሆኖ እኮ አይተውታል። ثم رآه ከዚያም ደግሞ ድጋሚ አይተውታል። ለይለተል ሚዕራጅ ኢስራ ወልሚዕራጅ በመባል የሚታወቀው ሌሊት ላይ አይተውታል። አይደን በድጋሚ ፊ ሰማኢ ሰማይ ላይ ነው ደግሞ ያዩት። የመጀመሪያው ምድር ላይ ነው ያዩት አላህ እንደፈጠረው ባለ 600 ክንፍ ባለቤት ሆኖ። ሁለተኛ ደግሞ የታዩት ፊ ሰማኢ ሰማይ ላይ ከማ ቃለ ተዓላ ላቅ ያለው አላሁ ስብሓነሁ ወተዓላ እንዳለው ወለቀድ ረአሁ በድጋሚ እኮ አይቶታል። ነዝለተን ኡኽራ በድጋሚ ነቢዩ ሰለላሁ ዐለይሂ ወሰለም እኮ አይተውታል ጅብሪልን ዐንደ ሲድረቲል ሙንተሃ የመጨረሻይቱ የቁርቁራ ዛፍ ጋር እኮ አይተውታል። ዐንደሃ እርሷ ዘንድ ጀነቱል መእዋ መኖሪያዋ ጀነት እኮ እዛ ነው ያለችው። ወለም የረሁ አላዩትም እኮ ነቢዩ ሰለላሁ ዐለይሂ ወሰለም ፊ ሱረቲሂ አላህ እንደፈጠረው ይሄ ባለ 600 ክንፍ ባለቤት ሆኖ እኮ አላዩትም። ኢላ ሃተይኒል መረተይን እነዚህ ሁለት ቦታዎች ላይ ሁለት ጊዜዎች ላይ ብቻና ብቻ ቢሆን እንጂ ከዚህ ውጭ አላዩትም እሳቸው አላህ እንደፈጠረው ሆኖ። ወአማ በቅየቱል አውቃት ከዚህ ውጭማ እሱን ያዩት እኮ ፈፊ ሱረቲ ረጁሊን በወንድ መልክ እኮ ነው ያዩት፣ በወንድ ገጽታ እኮ ነው ያዩት። ወጋሊበን አብዛኛውን ጊዜ ፊ ሱረቲ ዲሕየተል ከልቢይ ዲሕየተል ከልቢይ በተባለ ሱሃባ መልክ የሱን መልክ የሚመስል ይዞ ነበር የሚመጣው ጅብሪል በጣም መልከኛ ነበር ይባላል። ይህ ሱሃባ ማለት ነው። ቃለ አላሁ ተዓላ ፊ ጅብሪል ላቅ ያለው አላሁ ስብሓነሁ ወተዓላ ጅብሪልን አስመልክቶ እንዲህ አለ። ኢነሁ ቁርአን ማለት ነው ለቀውሉ ረሱሊን ከሪም የተከበረው መልእክተኛ ጅብሪል ይዞት የሚወርደው ለነቢዩ ሰለላሁ ዐለይሂ ወሰለም የሚያደርሰው የአላህ ቃል እኮ ነው። ቁርአን ቃል ነው የአላህ ቃል በማን ለማን የሚደርስ በጅብሪል አማካኝነት ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሚደርስ ነው እንጂ ቃል በቃል ብንተረጉመው ምንድን ነበር የሚለው? ኢነሁ ለቀውሉ ረሱሊን ከሪም ቁርአን የተከበረው መልእክተኛ የጅብሪል ቃል ነው ነበር የሚያስብለው ማለት ነው። ቁርአን ግን የሚተረጎመው በምንድን ነው? በቁርአን ነው። ከሰማይ ቤት ጅብሪል ከአላህ ይዞት ሲመጣ ማለት ነው ይህ የተከበረ መልእክተኛ ከሰይጣናት ጠብቆ ማን ዘንድ ያደርሰዋል? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ ያደርሰዋል። ለዚህ ደግሞ ማስረጃችን ወኢነሁ እርሱ ቁርአን ማለት ነው ለተንዚሉ ረቢል ዓለሚን በእርግጥ ከዓለማቱ ጌታ ከአላህ የተወረደ ነው። ነዘለ ቢሂ ሩሑል አሚን እርሱ ታማኙ መንፈስ ጅብሪል አወረደው። ቃሉ አስሉ ባለቤቱ ማን ነው? አላህ ነው። ቁርአን ያላህ ቃል ነው። ኢነሁ ቁርአን ለቀውሉ ረሱሊን ከሪም የተከበረው መልእክተኛችን ጅብሪል ማለት ነው ይዞ የሚያወርደው ነው። ጅብሪል ደግሞ ማን ነው? ذي قوة የኃይል ባለቤት የሆነ عند ذي العرش مكين ከታላቁ አርሽ ባለመዋል ዘንድ የኃይል ባለቤት የሆነ ነው። ሙጣዕ ታዛዥ እኮ ነው። ثم አሚን አላህ ዘንድ ታማኝ ታዛዥ ነው። ወማ ሷሒቡኩም ነቢያችሁ እኮ የተላከው በእናንተ መሃል እኮ ነቢዩ ሙሐመድም ማለት ነው ቢመጅኑን እብድ እኮ አይደሉም። ወለቀድ ረአሁ እሳቸው በእርግጥ አይተውታል ጅብሪልን ማለት ነው ቢልኡፉቂል ሙቢን በግልጹ አድማስም በእርግጥ አይቶታል አለ። ስለዚህ ጅብሪል አለይሂ ሰላም የመላእክቶች አለቃ ነው። ዋና ስራው ምንድነው? ወህይን ማድረስ ነው። ለእያንዳንዱ መልእክተኛ ይዞ መለኮታዊ ራእይን ይወርድ ነበረ። ሁለተኛ የሚጠቀሰው ማን ነው? ወሚንሁም ከነሱ ውስጥ ሚካኤሉ ሚካኤል ይባላል። ያው በሀገራችን ሚካኤል እያሉ የሚጠሩት ማለት ነው። ሚካኤል ነው ስሙ። ወህወ እሱኮ አልሙወከሉ የተወከለ ነው። ደግሞ የሥራ ድርሻው ምንድነው? ቢልቀጠር ዝናብ በማዝነብ የተወከለ ነው። ወተሳሪፊሂ ዝናቡንም ደግሞ በማከፋፈል ለተወሰነላቸው ቦታዎች ማለት ነው። አላህ እዚህ ጋር አዝንብ፣ እዚህ ጋር አታዝንብ፣ እዚህ ጋር አዝንብ ብሎ አይደል የሚያዘው? ስለዚህ وهو الموكل እሱ የተወከለ እኮ ነው بالقطر በዝናብ وتصارفه ዝናቡን ደግሞ በየቦታዎቹ በታዘዘው ቦታ ማድረስ الى حيث امره الله عز وجل الله سبحانه وتعالى ወዳዘዘው ቦታ ወደ ታዘዘው ስፍራ ማድረስ ነው ስራው ማለት ነው ሚካኤል። ይሄ ደግሞ ሁለተኛው መላእክት ነው። اخرجه الامام احمد امام احمد በዘገቡት عن انس ከተባሉት የነብዩ ሰለላሁ ዐለይሂ ወሰለም ኻዲም ረዲየላሁ ዐንሁ አላህ መልካም ስራቸውን ይወደድላቸውና
أن النبي صلى الله عليه وسلم قال يا الله نبيكو يا الله صلاتنا سلام برساتشو لا يهوننا قالوا لما لجبريل قالوت مالي لمندنو لم أرى أما لملكتو ميكائيل ما لملكتو ضاحكا قط عندم كان سيسك أيتشو علاكم فقال جبريل على تشو لساتشو ما ضحك ميكائيل كوسك وآياكم منذ خلقت النار እሳት ከተፈጠረች ቀን ጀምሮ እኮ ሚካኤል ስቆ እኮ አያውቅም አላቸው። ተመልከቱ መላእክቶች አላህን ከኛ በላይ ያውቁታል። ለዚህ ነው ሚካኤል እሳትን ስለተመለከታት እነሱ ደግሞ ይፈራሉ ከአላህ እንዳይቀጡ ብለን አሳልፈናል አላሳለፍንም። وهم من خشيته እነሱ እኮ መላእክቶች እኮ እሱን ከመፍራታቸው የተነሳ ሙሽፊቁን የሚሰጉ ናቸው አላልንም? ይሄው ሚካኤል ስቆ አያውቅም። የኛ ቀልብ ደረቀ ፊልም በማየት ኳስ በማየት ቀልድ በመቀለድ በመጃጃል አንደነግጥም አናለቅስም። ይሄው ሚካኤል አለይሂ ሰላም ፈርቶ ማለት ነው እሳት ከተፈጠረችበት ቀን ጀምሮ ስቆ አያውቅም። ጅብሪል ነው እንግዲህ ይሄንን ታማኙ ጅብሪል ለማን የሚነግራቸው? ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሚነግራቸው። አላህ ቀልባችንን እሱን በመፍራት የተሞላች ያደርግልን። قال الله تعالى ላቅ ያለው አላሁ ሱብሓነሁ ወተዓላ እንዲህ አለ في ሚካኤል አስመልክቶ እንዲህ አለ من كان عدوا لله ለአላህ ጠላት የሆነ ወመላኢከቲሂ ለመላእክቶቹም ጠላት የሆነ ካለ ወሩሱሊሂ ለመልእክተኞቹም ጠላት የሆነ ካለ ወጅብሪል የጅብሪልም ጠላት የሆነ ካለ ወሚካኤል የሚካኤልም ጠላት የሆነ ካለ فإن الله سبحانه وتعالى እኮ عدو للكافرين ለካህዲያን እኮ ጠላታቸው ነው አለ። ስለዚህ መላእክትን መጥላት ራሱ የካህዲነት ምልክት ነው። አላህ ካህዲ ሲል ፍርድ ሰጥቶበታል ማለት ነው። አላህ መላእክትንም የጠላ ካለ በኋላ ጅብሪልና ሚካኤልን ለምንድን ነው ነጥሎ ያወጣቸው? ሁለቱ በጣም ቅርብ የሚባሉ የአላህ ባለመዋሎች ስለሆኑ ነው ማለት ነው። ኢንሻአላሁ ተዓላ የዛሬውን ትምህርታችንን በዚሁ ጨረስን። አላሁ ሱብሓነሁ ወተዓላ ዕውቀትን ይጨምርልን፣ መጨረሻችንን ያሳምርልን፣ አገራችንን ሰላም ያደርግልን፣ የኢኽላስ ባለቤቶች ያደርገን፣ ከሸክ ከሽርክ ከኒፋቅ ከይውልኝ ከይስሙልኝ አላህ ይጠብቀን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን ሱብሓነከ አላሁመ ረበና ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።